a private matter. Religion is a private matter. Religion are an privatsak. Religion are an privatsak. Everyone has the right to freedom of religion. ማንም ሰው የሃይማኖት ነጻነት አለው። Envar har rätt till religions frihet. Everyone has the right to freedom. Muslim leader Ethiopia. እንግዶቻችን እንኳን መጣችሁ ፕሮግራማችንን እንጀምራለን በአገራችን ያለውን የሰብአዊ መብት ጥሰት እና የሃይማኖት መብት አለመከበር በተመለከተ ይሄን ሰላማዊ ሰልፍ አድርገን የዚህንም ሀገር መንግስት ለመጠየቅና ጮታችንን ለማሰማት ስላሰብን ነው ይሄን ሰላማዊ ሰልፍ ያዘጋጀነው ይሄንን በተመለከተ የኢትዮጵያ ሙስሊሞችን በመወከል አቶ ሙባረክ የሱፍ ንግግር ያደርጉልናል السلام عليكم ورحمة الله وبركاته. السلام عليكم وعليكم السلام. እና እንኳን በሰላም መጣችሁ በዚህ በብርድ መቼም ወንድሞቼና እህቶቼ ከሁሉ አስቀድሜ በዚህ የቅዝቃዜ ብርታት ከፍተኛ በሆነበት የበረዶ ቁልል በሞላበት ፈታኝ በሆነ የክረምት ወራት ሳትበገሩ ይህን የተቃውሞ ሰልፍ ለመካፈል እዚህ በመገኘታችሁ የተሰማኝ ደስታ ወሰን የለውም። በዛሬው ዕለት በመላው ዓለም በብዙ ሀገሮች በተመሳሳይ ሁኔታ ኢትዮጵያውያኖች ለተቃውሞ ሰልፍ ስለሚወጡ ድምጻችን ጎላ ብሎ እንደሚሰማ እርግጠኛ ነኝ። ኢትዮጵያም ጭምር ዛሬ ኢትዮጵያም ተካሂዷል። በዚህ አጋጣሚ እንደሚታወቀው የሀገራችን ሙስሊም ማህበረሰብ ሶስት በጣም ቀላልና ከሚገባው በላይ ኢምንት የማይሞሉ ተራ ጥያቄዎችን ይወክሉኛል ብሎ በመረጣቸው በእውቀት በልጽገው በመልካም ስነ ምግባር የጎለበቱትን የሰላም አምባሳደሮችን ወክሎ ለመንግስት ጥያቄውን አቅርበው መፍትሄ እንዲፈልጉለት ቢልካቸውም አምባገነኑ መንግስት በየትኛውም የዓለም ታሪክና ሀገር ተሰምቶ የማይታወቅ ሴራን በመሸረብ ንጹሃን የሰላም መልእክተኞችን በማሰርና በማሰቃየት ለሙስሊሙ ማህበረሰብ ያለውን ንቀት ከማሳየቱ ባሻገር በማን አለብኝነትና በእኔ አውቅልሃለሁ ሰበብ ሙስሊሙ ማህበረሰብ አጥንቱን ከስክሶ ደሙን አፍሶ ያቆማቸውን ቅዱስ መስጊዶችን ደፍሮ እንደ ዘበት እየቀማና ታላላቅ ዑለማዎችን እያፈናቀለ የትውልድ ማፍሪያና ማበቢያ የሆኑትን መድረሳዎች ወይንም የሃይማኖት ትምህርት ቤቶች ያለምንም ምክንያት እያሸገና በየዩኒቨርሲቲው የሚማሩ ሙስሊም ተማሪዎችን እያባረረ ትውልድ እንዲቀበርና ሙስሊሙ በሀገሩ ባይተዋር ሆኖ ብዙዎችን ለእስር ለስደት እንዲሁም ለሞት እየዳረጋቸው ይኸው ድፍን 2 ዓመትን በሰላማዊ መንገድ ለአስጨራሽ የትግል ጉዞን በጽናት እየተጓዘ ዛሬ ላይ ደርሰናል። አምባገነኑ መንግስት ይበልጥ በጥፋቱ በርትቶ አሁንም በግትርነት አቋሙ ላይ ይገኛል። እኛም በኖርዌይ የምንገኝ ሙስሊሞች ባለፉት 2 ዓመታት ከሙስሊሙ ማህበረሰብ ጎን በመቆም ዲያስፖራውን በማስተባበር ለዲኑ አለኝታነቱን ዘብ ቋሚነቱን ያረጋግጥም ዘንድ በተለያዩ መድረኮችና የትግል ጉዞዎች ላይ ያላሳለሰ ጥረት እያደረግን እንገኛለን። ወደፊትም ሁላችንም በዘር በሃይማኖት ሳንከፋፈል ለአንዲት ሀገር እንደ አንድ ሰው ቆመን እንድንታገል ጥሬን አስተላልፋለሁ። የጭቆናው ዘመን አክትሞ ጨለማው ተገፎ የፍትህና የነጻነት ብርሃን አክበር አላሁ አክበር። እሺ እናመሰግናለን አቶ ሙባረክ። ይሄንን ሰላማዊ ሰልፍ ያዘጋጀው የኢትዮጵያ ኮሚኒቲ እንዲሁም የኢትዮጵያ በኖርዌይ ስደተኞች ማህበርና የኢትዮጵያውያን ሙስሊም ኮሚኒቲ ነው።
ይሄንን በተመለከተም ከኢትዮጵያ ኮሚኒቲ የኮሚኒቲው ሊቀመንበር አቶ ፋሲል አለባቸውን ወደ መድረኩ ጋብዛለሁ። እንደምን ኖራችሁ? እንኳን ለዚህ ሰዓት አደረሰን። ያው እንደሚታወቀው ይሄንን ሰላማዊ ሰልፍ እናዘጋጅ መልእክት ኖሮን ነው። ያ መልእክት ደግሞ በግፍና መብትን በመጣስ ያሉ የሰብአዊ መብት ጥሰቶችን በመቃወም ነው። እስራቶች አሉ፣ እንግልቶች አሉ። ያንን በመቃወም ነው። የኢትዮጵያ ኮሚኒቲ ደግሞ ከተቋቋመለት ዓላማ እና መርህ መሰረት አንደኛው ህገ ደንቡ በሚያዘው መሰረት የኢትዮጵያውያን የመብት ጥሰት ሲኖር ግንባር ቀደም ሆኖ ይመለከተዋል። እምነትን በነጻነት አለማራመድ የመብት ጥሰት ነው። በነጻ ሚዲያ አለመገልገል የመብት ጥሰት ነው። እንደ አንዱዓለም አራጌና ተመሳሳይ ባለሙያዎች አገር ጥለው የተሰደዱበት፣ የታሰሩበት፣ የተንገላቱበት የሚዲያ ነጻነት ባለመኖሩ የመብት ጥሰት ነው። እምነትን በፍላጎትና በሚመች ሁኔታ ሰዎች ለይስሙላም ቢሆን የተቋቋመውን ህገ መንግስት ተገን አድርገው እንደራጅ ሲሉ መንቀፍ፣ ማሰር ይሄ የሰብአዊ መብት ጥሰት ነው። ይህንን ያካተተና ሌሎች ችግሮችን ባለን የህገወጥ አገዛዝ ምክንያት ህብረተሰባችን እየተንገላታ ነው። እኛ ደግሞ ለዛ ድምጽ እንሆነው ዘንድ በዚህ ነጻ በሆነ ሀገር ስላለን ያንን ያካተተ ያንን ያማከለ የሰላማዊ ሰልፍ ጥሪ ስናደርግ ይህ የመጀመሪያ ጊዜያችን አይደለም። በተደጋጋሚ ጠርተናል እና የዛሬ የበለጠ ልዩ የሚያደርገው እስረኞች ያለ ፍላጎታቸውና ያለ እምነታቸው በሐሰት ቃል ገብተው ወይም ደግሞ መንግስት የሚሰጣቸውን ድንጋጌዎች ፈጽመው ፈርመው እንዲወጡ የሚደረግበት ሁኔታ ነው ያለው። ከወጡም በኋላ የሚሸማቀቁበት፣ ቤተሰቦቻቸውን እንደመያዣ የሚያደርግ ኢሰብአዊ የሆነ ድርጊት ነው ያለው። ይሄ ደግሞ ኮሚኒቲው አጥብቆ የሚቃወመው ጉዳይ ስለሆነ ነው ዛሬ እዚህ የተገኘ ነው። ለወደፊትም የሰብአዊ መብት ጥሰቶችን እንቃወማለን። በሚያስፈልገው በማንኛውም አይነት እንቅስቃሴ የሰብአዊ መብት ጥሰቶችን ተቃውመን እንቆማለን። ይህ የኮሚኒቲው ዓላማ ነው። የኮሚኒቲው ዓላማ ደግሞ ሁሌም አንድ አይነት ነው እና በዚህ መንፈስ ነው ዛሬ ከእናንተ ጋር አንድ ጋር ሆነን አንድ ድምጽ ሆነን እዚህ የተገኘ ነው። ስለዚህ ኮሚኒቲያችን ከፖለቲካ ነጻ ነው ስንል ግን የመብት ጥሰቶችን ይደግፋል ማለት አይደለም። ሁሉም ሲተረጎም ፖለቲክስ ቢሆንም ነገር ግን የጋራ የሆኑ ችግሮችን እስልምና ዓለም ሳያውቀው ያወቀችን ሀገር ዛሬ አዲስ በተፈጠረ ሀባሽ ወይም ሌላ ነገር ካልተቀበላችሁ በሚል ተልካሻ ምክንያት ሰዎችን ማንገላታት ክርስቲያኑም አይቀበለው እንኳን ሙስሊሙ እና አቡበክር የያዙትም ጥያቄ ይሄንን ነው እና አንዳርጋቸው ጋዜጠኞቻችንም በዚህ አይነት ሁኔታ ነው ያሉት እና አንዱዓለም አራጌ እና ጓደኞቹ ሌሎችም የሚገርማችሁ ነገር በዓለም ትልቁን ቁጥር ይዘን ያለነው በስደት በጋዜጠኞች ስደት ኢትዮጵያ ነች። ይሄንን ግን ምላሽ የሚሰጥ የምዕራቡ ዓለም አካል ባለመኖር ነው ሁልጊዜ ሰላማዊ ሰልፍ ሁልጊዜ ጩኸት ያለው። አሁንም በተባበረ መልኩ በቀጣይ የኢትዮጵያ ኮሚኒቲ የሰብአዊ መብት ጥሰት የጋራ የወል የሆኑ ጥሰቶች ኢሰብአዊ ድርጊቶች ሲፈጸሙ አሁንም እንቆማለን። ስለዚህ በዚህ መንፈስ ነው የወጣነው። ድምጻችን ይሰማ። መብት መጠየቅ ኃጢአት የለውም። በ2009 የወጣው 625 2009 የቴሮሪዝም አዋጅ ተቀባይነት የሌለው ሰዎችን አሸማቆና አንገት አስደፍቶ በተለይ ደግሞ ያለውን ማህበረሰባዊ ግንኙነታችን ባህላችን የሚያጠፋና የሚያቀጭጭ አብሮ ሻይ መጠጣት ወንጀል የሆነበት ጊዜ ላይ ነው የደረስነው። የሚዲያ መብቶችን በተመለከተ በአንቀጽ 29 እና 19 ራሱ መንግስት ተብዬ ባዩ የወያኔው መንግስት ያቋቋመው ህገ መንግስት የደነገገው ህገ መንግስት በአንቀጽ 29 እና 19 ላይም የደነገገው ነው።
ሰዎች የመናገር የመጻፍ መብታቸው የተጠበቀ ነው ይላል። መናገር መጻፍ ወንጀል የሆነበት ሀገር ነውና ይሄንን አጥብቀን እንቃወማለን። ለዛም ነው የኢትዮጵያ ኮሚኒቲ የዚህ ሰላማዊ ሰልፍ አንዱ አካል የሆነው። ጥሪያችን ይሰማ፣ የታሰሩ ወገኖቻችን ይፈቱ፣ ፍትህ 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 ነፃ ፍትህ ለሚፈልግ ህዝብ እንመኛለን። መልካም ጊዜ። እናመሰግናለን አቶ ፋሲል። እንዲሁም አሁን የሚቀጥለውን ንግግር እንዲያደርጉልን የስደተኛ ማህበሩን ተወካይ እንጋብዝ። እንደምን ዋላችሁ የተከበራችሁ ውድ ኢትዮጵያውያን ወገኖቼና የኢትዮጵያውያን ወዳጆች፣ ከሁሉ አስቀድሜ በኢትዮጵያውያን ስደተኞች ማህበርና በራሴ ስም ብልህ ለሆኑት የሙስሊም ወገኖቻችን መፍትሄ አፈላላጊ መሪዎች፣ የሰላም ተምሳሌቶች ልባዊ አክብሮቴን እንድገልጽ ይፈቀድልኝ። ይህን የምለው ያለ ምክንያት አይደለም። ጋጠ ወጡ ወያኔ እጅግ ኃላፊነት በጎደለው መልኩ ዘመኑን ለማርዘም ብቻ መላው ኢትዮጵያውያንን በዘር፣ በጎሳ፣ በሃይማኖት መከፋፈሉ አልበቃ ብሎት የተለየ ሁኔታ በሙስሊም ወገኖቻችን ላይ የሐሰት ወንጀሎችንና ዶክመንተሪ ፊልሞችን እየፈጠረ አሸባሪ የሚል ስያሜ እየሰጠ የቱንም ያህል ስቃዩንና መከራውን ቢያበዛባቸውም ከዓላማቸው ንቅንቅ ሳይሉ ኢትዮጵያውያን በሙሉ በዘር፣ በጎሳና በሃይማኖት ሳንከፋፈል ፍትህ፣ እኩልነትና ዲሞክራሲ የሰፈነባትን ሀገር ለመመስረት በአንድነት በመቆም ታሪካዊ ግዴታችንን እንድንወጣ ይህንን ታላቅ ጥሪ አድርገዋል። ይህ አንድነታችን ቀን ከሌት እንቅልፍ ኢትዮጵያዊነትን ለማጥፋት ቀን ከሌት እንቅልፍ አጥቶ ኢትዮጵያዊነትን ለማጥፋት የሚሮጠውን የወያኔ የፖለቲካ ክስረት የሚያሳይ ሲሆን፣ በአንጻሩ በወያኔ አገዛዝ ለተንገሸገሸው ህዝባችን ልጆችን ተወልድ ብትጥቅም ተፋቀሩ አትበሉን፣ እኛም ፍቅር ነን፣ ይህንንም አንክድም፣ ከናንተ ልዩ ነን። ዘይትና ውሃ በግና ተኩላ ነን። ከቅል የቀለሉ ቃላቶችን ደርድሮ ልቡ ካንድና አንድ ምላሱ ከኛ ድሮ ልምከራችሁ ይላል በግ መሳይ ቀበሮ። ከመከራ በጋሽ ከዘርዘራ አናጋሽ ጡት እየተጣበ አንድ ኑን ይላል በቃላቱ ቱምታ መሬት እያነባ። በቃ በቃ ተው ከበታኝ አድራችሁ ሰብሳቢ አትኑብን እንስ ፈታሰላት ኢትዮጵያዊነት እናሽትን አትቀቡን። ምቀኛ ተስፋቢ መሰር አያላችሁ ስሙን አትወክሉት መካሪ ይመስላችሁ። ተሰብሰቡ አትበሉን ከበታኝ ውላችሁ አንዱንም አትበሉን ከግጠኛ አድራችሁ። ግድግዳ በሚበልጥ ውስጥ ቆላጮት ድንቄም ጥበብ ቢጤ ምን ነው ብትተውት። አረ ወግዱልኝ ጆሮአችሁ አይደንቁት ጥረት አልባ ጥበብ ፉከራ አይሉት መዝሙር ውሾ አይሉት ኑዛዜ ቴክሳስ አይሉት ዲነሳኒ ፊመለ ዋን ኢሳንጃኒ ዋን ኢሳን ሆጀተን እንጅሩ። ከናፉ ሞቱማ ወያኔ ሞቱማ ወኒ ሙስሊማ ፊ ማሊ ፊ ዲነ ኬሰ ገላ ማሊ ረኪነሳኒ ማሊ ፊ መስጊደ ኬሰ ሰላተኒ ጃኒ ማሊ ፊ አህባሺ ቢጀራ በከራ ፊደን ማሊ ፊ እስራኤል ራፊደን ሉብናን ራፊደኒ ማሊ ፊዳ ዲነ ኬኛ ኬሳ ማሊ ፍገላ ዲነ ኬኛ ዋይ ኢሳን ፊደኒ ሚቲ ሞቱማ ወያኔ ሚቲ ከፊደ ሞቱማን መኒ ሙስሊማ ከለቶማ ሚሊ ላግዝሽ አንተ የሚያስተላልፈው መልእክት አለ ከአስማው ቀጥ ገና መጀመሪያ ኦኬ ብርድ ምንም ነገር የለም አምሳሌ የሚናገረው ነገር አለ ታንክ ዩ ድልም ስለሰጣችሁኝ። በመጀመሪያ ምንም ሳልደብቅ ያሳዝናል ማነሳችን በጣም ብዙ መሆን ይገባን ነበር እና በመጀመሪያ ደረጃ እኔ የምናገረው ምንድነው ማንኛውም ኢትዮጵያዊ ነው ማለት ሙስሊሙ ምንም አንድ ስለሆነ ነው ለምሳላችሁ አንድ ምለው አንዳንድ ኢትዮጵያኖች ኢትዮጵያ ውስጥ ያሉትን የእስልምና ሃይማኖት ተከታዮች ወይ የሌላው ሃይማኖት ከሆነ እንደሌላ አንድ ማወቅ ያለብን ነገር
የእስላም ኮፍያ ካላረጋ አንድ እስላም ከኔ ማንም የሚለየው የለም አንድ ህዝብ ነን ሃይማኖቱ ልክ የኢትዮጵያ ኦርቶዶክስ ሃይማኖት የዛሬ 2000 ዓመት እንደገባ የእስልምና ሃይማኖት የዛሬ 1400 ዓመት ገብቷል ሌላ ምንም ነገር የለም ሁለቱም ሃይማኖት